አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ ገጠር ሄደው ነበርና ማየር ብያችሁ አልነበረ? እስቲ ቪዲዮውን ልጋብዛችሁ። የነበረው ጨዋታ እኔ እንጃ። በቃ ልጆቹማ አስተዳደግ አይደለም ዶሮ ነው የሆኑት። ይወድቃሉ፣ ይነሳሉ፣ ይወድቃሉ፣ ይነሳሉ። ምንም ነገር አልቻሉምና እኔ በጣም ነው ልጅ ጥንካሬ ሲኖር ና ማሄር እዚህ ጎጆ ቤቷ ጋር ና ባሚቲ ጋር ሂድ። ጎጆ ቤቷ በልሄድ በልሄድ። እሰይ ጎበዙ ልጅ እንዳወድቅ ቀስ ብላችሁ ቀስ ብላችሁ ምንድን ነው ይሄ ማሄር? ምንድን ነው ይሄ? ብረት። እስኪ ጎጆ ቤቷ ጨልማለች ጨልማለች። ታይ ምን ያደርግልሻል? ኑጡ በሉ። አሁን ወጣችሁ ኑ በሉ። ኑጡ ወደዚህ አገራችን እዚህ ኑ በሉ። ወደዚህ ሄዱ። ደግሞ እዛ ባንጎ ጋር ቁሙ። ውጡ። ማሄርን እያሹ አትሩጭ ብቻሽ። ቀስ በይ እንጂ አምቲ። መጀመሪያ ብርቱካኑ ጋር ሄዱ። አይ ሄዱ። እለፋት ማሄር አንተ እስቲ ጎጆ ቤት በል ማሄር። እስቲ ጎጆ ቤት በል። ጎጆ ቤት በል እስቲ። እስቲ ብርቱካኑ ጋር ና እዚህ። ይኸው እዚህ ና በዚህ። አዎ እስቲ አትንቀልሱና ይኸው እዛ ጋችሁን ፎቶ እንዳነሳ እኮ ሂጂ እዛ። አሁን እንዳጥልሱን እንዳጥልን ይበላው እንካኔ ቆርጥልሃለሁ ትልቁን። አባንቺ ደግሞ ማባከን ነው ስራ። ዘይቱን ይሆናልሽ እንዳይጥለው። ሄዱ በሉ ወደዛ። አማዋ አንቺ አይቆረጥም ዝም ብሎ ሲያማታል እንዴ? ሄዱ ወደዛ። አሁን እሺ ሂዱ ላይ መንጉ ሂድማ ማሄርና ና በዚህ ውጣ። ነሂጂ እዛ ማንጎ ጋር እዛ ሂድ። ፎቶ ላንሳሽ። በቃ አትመጣም እንዴ? ያቃጥልሃልና እኮ ና ሂድ እዛ። እንደዚህ እሱን ተውና ሂድ አሁን ቶሎ አልኩብህ። ምን ታጋው ሄን ጣለውና ሂድ። ውጣ እንዳምትቀስ ብለ እዚህ ነው ያልኩት። አንቺ እዚህ ሂጂ። እናቴ ሂዱ መንጎ እዛ ያፈራው ጋር አስተፍሩላህ። ምን አይነቱ ዋጣው ይተውሃል። ውሃ ሰጣለሁ ተዝክ ሂድ። አሁን እዛ አሚቲው ማንጎን ፍሬውን ጠጋ በይ አንቺ ጎበዝ። ይሄን ተይው ሰነፍ ነው። ምላሱን ይጎልጉልዝ። ሄድ እንጂ ማሄር ምላስን አፈው ወደዛ በል። ዋጣው ተው ተፋው መራቀን ማርጋ ሂድ አሁን በል። አንቺ እኮ ነሽ ቁረጭና አስጫልኩሽ መስለት በል። ሂድ አሁን ወደዛ ሄድ ማሩ። ማንጎ ፍሬው ጋር ቁም። ሂድ የምትጎን ቁም ማንጎ ስር ማሄር ቶሎ በል። እሰይ ተጠጋ ወደዚህ ወደ አሚቲ ወደዚህ ግቢ። አንቺ ማሄርን በማንጎ ስር አድርጊ። በዚህ በኩል ወደ እኔ ዙር በል። ኑ በሉ ሀይ ወደዚህ ገባ ደግሞ ወደዚህ በዚህ ግቡና ነው በዚህ ቁሙና
አንተ ቶ አንተ ቀልቃላ ነይ በይ በይ እዚህ አያኑ ውረዱ በሉ። ምን እየበላህ ነው ማሄር? ብርቱካን ነው። ይሄ ምንድነው ስሙ? ይሄ ምንድነው ስሙ? ይሄ ምንድነው ስሙ? ይሄን አልጠየቅኩሽም። ምን ያንን ነው? ያው ያ ምንድነው ስሙ? ያ ምንድነው? ምን ምን ይሄ ጅል ናውረዳኝ ኑረ እኔ ልንገርሽ። ይሄ ምንድነው? እማያ ነው። ይሄ ማንጎ እናቴ። ይሄ ምንድነው? ናላውረድክ በል ይሄ እኮ ነው ረዳው። አራሚት አባንቺ እናትሽን ጉችን ደፍቶ መተና። አንቺ ግን ጤነኛ አይደለሽም እንዴ? ቆይ ሰይጣን ሄድ ማሄራ ያውረድ። ያ ምሻል አንቺ ልጅቱ ጤና የለሽም፣ ችግር የለውም። ቆይ ሄድ አንተ ወረዳያ። አይዞክ ተነስ፣ አይዞ ሄዲው ከዛ ከውሃ ተጉመጥመጥና ተፋ። ሄዱ ወንዙ ቅርብ ነው። አያ እናቴ ይሄ መድኃኒት ነው። ሄዶ ዳዳታ መድኃኒቱ ኧረ እናንተ እና እንግዲህ ቪዲዮ እንዳያችሁት ነው። በጣም ነው የሚያስቁት። በቃ ዶሮ በላቸው እንዲበሉ እንዲሂዱ አትውደቁ ተሸክማ ነው ማለት ነው ስዞር የነበረው ሀዋ ማለት ነው። እነሱን ቪዲዮ ራሱ ለመቅረጽ በጣም ከባድ ነው። እንዲህ አርጉ። ምንም ጥንካሬ እኮ የላቸውም። የገጠር ልጅ ታውቃላችሁ ጥንካሬው። ለዛ ነው እኔ ልጅ ገጠር ይደግ ችግርን አይቶ ይደግ እምላችሁ ለዚህ ነው። ያው እኔ ያየሁትን ልጅ አይባልም፣ ከኔ የተሻለ ኑሮ ይኖር ነው የሚባለው። እናንተ የምትለፉት ለልጆቻችሁ እስከሆነ ድረስ ልጆቻችሁ ከእናንተ የተሻለ ህይወት እንዲኖሩ ማድረግ አለብን። በቃ ይሄ የራሳችን ግዴታ ነው። እኔ ተቸግሬያለሁና ልጄ እንደኔ ይከካልልም። ጥንካሬ ነው ያልኳችሁ። ጥንካሬ በጣም ይጎላል። በጣም ቪዲዮ ላይ እንዳያችሁት ነው። ምክንያቱም ይህን ያክል በቃ እንዴ አስባችኋል? ግን ይሄ እኮ እኔን አይደለም ራሳቸውን እንዲጎዱ እያደረኩኝ ነው። በቃ በዚህ ማየት ትችላላችሁ። አምቲን የምታክል ልጅ ገጠር ላይ ሙሉ ከብት ሰብስባ ነው የምትጠብቀው። ተራራው ላይ በሩጫ ቆርጣ ትወጣለች። ማንም አያልፋትም። ጥንካሬዋ ማለት ነው። ገጠር ልጅ ላይ ያደገች የ7 ዓመት የ6 ዓመት ልጅ በሩጫ ማለት ነው። ሰውነቷ እንደዚህ አይሳሳም፣ እንትና አይልም። ጠንካራ ናቸው እዛ ያሉት ስለማቅ ነው ማለት ነው። ሀታ ማይረን ራሱ የሚያክለው ገጠር ከሆኑ ጥንካሬያቸው። አሁን የወንድሜ ልጅ አለ ማይረን የሚያክል 1.70 ናቸው። ግን እሱ አይደርስበትም ጭራሽ ቆርጦ ይሄዳል። ጥንካሬው ማለት ነው። የምሬ ነው የምላችሁና እሱ ስላደገ ነው። እና እዛ ያለው ንፋሱም ሆነ ውሃው ሁሉም ነገር ገደል ለገደል ትፋጨራላችሁ። አሁን የኔ ልጆች ቤት ውስጥ ያመሻሉ ከኔ ጋር በቃ ለምን አይደክማቸውም? ቤት ስለሚውሉ ማታም ያመሻሉ። የገጠር ልጅሳ ማታ 12 ሰዓት ወይ 1 ሰዓት ሳይሞላ ምግብ ከሰጣችሁት ይበላል። የበላውን በልቶ ጧት ድረስ አይሰማም። በጣም ሲደክም ስለሚሆን ትተኛላችሁ፣ ይተኛል። እዚህ ግን ቴሌቪዥን ያሉ ጨዋታ አሉ፣ በጣም ያመሻሉ፣ ስልክ ያሉ እንደ ትልቅ ሰው ማለት ነው። ገጠር ላይ እንዲህ አይነት ነገር የለም። እና ይሄ ነገር እዛ ያደጉት ጭንቅላታቸውም አሪፍ ነው። እዚህ ያሉት ግን በስልክ በምናምን በቴሌቪዥን ጭንቅላታቸውን በጣም አጥፍተናቸዋል። በኋላ ትምህርት ያዙ ብንላቸው ወላሂ አይዙም። ለልጆቻችሁ አይባይድና ስልክ የምትሰጡ ልጆች ወላሂ ለአሁን እኮ እቤት ቁጭ ላሉ ያዩላችኋል፣ አይረብሿችሁም። ወደፊት ግን ከባድ ነው። የሆነ ነገር ያዙ ሲባሉ አይይዙም። ጭንቅላታቸው በልጅነታቸው ተመረዘ ማለት ነው። እና ይህን ይመስላል የዛሬው ቪዲዮ። ከተመቻችሁ ላይክ አድርጉ። ይመቻችሁ።